መጠየቅሽ እኔ ያልኩሽ ጉዳይ እንዴት ይሄደ የት ጉዳይ ድሮም ከልጅ ጋር ማለት ነኝ ጥፋተኛ በቃውን ፊደልሽን ዋጭሽ ደግሞ እንዳንቅሽ እንዲ በውሃ ማግያ ያደረግሽ ዋጭሽ ሄሎ ብሩክ ሄሎ እንዴት ሆንክ አሳስብከኝ እኮ እድል ሳይቀናን አይቀርም ባክ የጠበቃውን ቤት አግኝቼዋለሁ የምርህ ነው ልጆቹንስ ልጆቹ ዘመዶቻቸው ጋር ባህር ዳር ሄደዋል የነሱ ነገር ምንም አያሳስብም ቆይሽ ማለቴ ስለጠበቃው አውራት እንደለሷ ምን ሆነሃል አንተ ምን ብዬ ነው በዚህ ሰዓት ስለጠበቃው ማውራት ይኸውልህ ለማንኛውም ጠበቃው የኔም ጠበቃ እንደነበረና ባለውለታይም እንደነበረ አስመስዬ ትንሽ ገንዘብ እስቻት የተለያየ ነው ያመነች ይመስልኛል እና እዛው ተውካት እንዴ ብሩክ ምን ሆነሃል ዝና አገኛት ብዬ ነው ትቻት መመጣው ሴትዮዋ እኮ በጣም ችግር ላይ ናት ይኸውልህ ቤት ተከራይቼ የተከራየውበት ቤት አስቀምጫት ነው የመጣሁት በጣም አሪፍ ነው ያረከው መድብል ይኸውልህ የጠበቃው ሚስት አጠገባችን ናት አሁን የቀረችን የዝናት ናት እኔ ምለው እሱ ነገር አልተውኩም ዲስካው እሱ የኛን ሰዎች እያሰረ ያንገላታ አይደለም እንዴ ስለዚህ እኛም የሱ መንገድ መከተል አለብን ያው እኛም እንደሱ ጨካኝ ባንሆንም ይኸውልህ ለማንኛውም ራስን እየጠበቅ አሁን ነገሮች ሁሉ በጥሩ ሁኔታ እየሄዱ ነው ስለዚህ ላይ በፍጹም እንዳታስብ ብሩክ እውነቴን ነው የድሮውን ባለውጤቱን ዝናን እያጣሁት ነው እንግዲህ እኔ የምችለው ነገር ሁሉ እያደረኩ እስካሁን ትህትናን ማሰሴን አልተውኩም ታውቃለህ አሁን ልጅቷን ለበቀል የምንፈልጋት ብዙ ገንዘብ ነው ያከሰረችኝ ለሱ ችግር የለውም ካለ አንዴ ብቻ እጄ ትግባ እንጂ እኔ ምን እንደማደርግ አውቃለሁ አሁን የደወልኩልህ ለሌላ ነገር ነው ምን ነው የተፈጠረ ችግር አለ ክለቡ አካባቢ ትልቅ ችግር ሳይፈጠር አይቀርም የምን ችግር አንድ ክለባችን ትልቅ ደንበኛ በሆነች ሴት ጉድ ተሰራው እያለ ነው ምን ሰውየው ብላክሜል ተደርጓል ክለቡ ያሉ ሰዎች ልጅቷ ማን እንደሆነች በካሜራ ታውቃለች ብለዋል ለዚህ ድፍረቷ ተመጣጣኝ የሆነ ቅጣት የሚያስፈልጋት ይመስለኛል ስራ ውሎ አመሻሹ ላይ ወደ ቤት የተመለሰው አበጋዝ የኤልሳ ባህሪ ከወትሮ ለየት ብሎ ነበር የጠበቀው ራት ለመብላት የመመገቢያ ጠረጴዛው ላይ ከተቀመጡ ጀምሮ አንድም ቃል አልተነፈሰችም ምንም ሳይላት ራሱ እንጀራ ቆርጦ ወስዶ ከሳህኑ ዘረጋ ከቀይ ጎድጓዳ ሳህኖች አልጫና ቀይ ወጥ አንድ ጭልፋ አደረገችለት በዝምታ በልተው እስኪጨርሱ የሚሰማው ድምጽ በወለል ምንጣፉ ላይ እየዳኸ የሚጫወተው የልጅ መርዕድ ሳቅና ትርጉም አልባ ቃላቶች ጉምጉምታ ነበር ምን ነው ዛሬ ደና አይደለሽም እንደ ኤልሲ አረ ደና ነኝ ግን ደና አትመስይም ወዴ አንተ ሰውዬ ደና ነኝ አልኩ አይደል ለምን አትሆኝም ብላ ገበታውን ጥላ ወደ መኝታ ክፍሏ ሄደች አበጋዝ ይበልጥ ደነገጠ ቃልም ሳይተነፍስ ወደ ሶፋው አመራና እግሮቹን አፍታቶ ተንጋለለ ለምን እየተነጫነጨች እንዳለች ግራ እየገባው ስለ ኤልሳ ማሰብ ጀመረ ያበጋዝን ቁመናና የኑሮ ደረጃ ያየ ሰው ለምን አግብታ ከወለደች ሴት ጋር አብሮ ለመሆን መረጠ ብሎ ቢጠይቅ ምክንያታዊ ነው ጉዳዩ ወዲህ ነው አበጋዝ ሲወለድ የባህል አዋላጇ እንደማንኛውም ሕፃን ልጅ ሙሉ ሰውነት እንዳለው አይታ ለእናቷ አሳቀፈቻት ከ9 ወር ቤቱ ስጋና ደም ከተካፈለ በሕያው እስትንፋስ ንፋስ ስቦ ካለቀሰ በኋላ እንደማንኛውም ሕፃን አድጓል እናትና አባቱ ለጉድ ይወዱት እሱም በጣም ይወዳቸው ነበር በጉብዝናው ዕድሜ ተፍጨርጭሮ ወደ ሀብት ጎዳና ማምራት ሲጀምርም ዋና ህልሙ እነሱን መጦር ነበር በአንዲት ጎዶሎ ቀን ግን ሁለቱንም በመኪና አደጋ አጣቸው ትኩረትና ትዕግስት በማጣት የቅጽበት ስህተት ተመን አልባው የሰው ነፍስ ይቀጠፋል ዮጋና ተመስጦ ትኩረትን ለመሰብሰብና ታጋሽነትን ለማጎልበት በጣም ያግዛል ሜዲቴት ማድረግ ለሹፌሮች በእጅጉ ይመከራል ሰማይ ምድሩ ጨለመበት
ከብዙ የድባቴ ወራት በኋላ ነበር ወደ ራሱ የተመለሰው። እነዚያን ውድ ወላጆቹን መልሶ ማምጣት እንደማይችል በከባድ እንግልት ተረዳ። ከብዙ መብሰልሰል በኋላም ከአንድ ውሳኔ ላይ ደረሰ። የራሱን ቆንጆ ቤተሰብ መስርቶ ወላጆቹ ለሱ ያሳዩትን ፍቅርና እንክብካቤ ለልጆቹ መድገምን ግቡ አደረገ። ብዙም ሳይከርም አንዷ ዓይንና ልቡ ያረፈባትን ኮረዳ ግብቶ ተጠቃለለ። ፍቅርና ደስታ ዳግም ወደ ሕይወቱ ተመልሰው ነበር። ነገር ግን ቀስ በቀስ ነገሮች መቀያየር፣ ጭቅጭቆችም መበራከት ጀመሩ። የጥላቸው ምንጭም አንድና አንድ ነበር። ወደ ተባረከው የትዳር ሕይወታቸው ልጅ ሊመጣ አልቻለም። ቢሉ ቢሞክሩ፣ ቢታገሱ፣ ቢያማርሩ፣ ቢሳሉ፣ ቢገዘቱ ልጅ የሚባል ነገር አልሆናለ። ለችግሩ መፍትሄ ቢያጡለት በስተመጨረሻ በዘመናዊው ሕክምና ምርመራ አካሄዱ። ውጤቱም ከልጅ ማፍራት አለመቻል ባለፈ ትዳራቸውን የሚያፈርስ ሆነ። አበጋዝ የወንድ የዘር ፍሬው ልጅን ማፍራት የማይችል ልፍስፍስ እንደሆነ ተነገረው። የመጀመሪያ ሚስቱ ታዲያ ለተወሰነ ጊዜ ስትግደረደር ከቆየች በኋላ ለልጅ ወግ ካላበቃኸኝ ካንተ ጋር ምን እሰራለሁ ብላ ጥላው ሄደች። ለነገሩ የዕለት ተዕለት ጭቅጭቆቹም ትዳራቸውን የአሉታዊ ስሜቶች መፈንጫ አድርገውት ነበር። አንዳንዴ ሰርክ ከማይፈቱ የጭቅጭቅና የትዳር ንትርኮች ተብሎ ተለምኖ የማይሆን ከሆነ መለያየት የተሻለ መፍትሄ ነው። በተለይ በመሃል ልጅ ከሌለ የሁለቱም የግል ሕይወት በመጣላት እርግብግቦሽ መቀመቅ ከሚገባ የጋራ ተቋማቸው ቢፈርስ ይቀላል። አበጋዝ ከሷ በኋላ በጋብቻ 2 ሚስቶችን ከጋብቻ ውጪ 2 ሴቶችን አሳምኖ ቤተሰብ የመመስረት ዕቅዱን ሊያሳካ ቢሞክርም ልጅ መውለድ ባለመቻሉ የእምቧይ ካብ የሆነ ፈራርሶበታል። በስተመጨረሻም ቤተሰብ የመመስረቱን ጉዳይ ተስፋ ቆርጦበት ወደ ሥራው ዞረ። ብርቱ የልጅ ፍላጎቱን ለማስቀየስ ሀብት ወደ ማካበቱ ትኩረት አደረገ። የሥራ እድገቶችንም አግኝቶ ነበር። ሰው ስትሆን ግን የሌለህ ነገር ያምራሃል፣ ያለህ ነገር ደግሞ ይሰለችሃል። ዝንት የማይሰለች አንድዬ ብቻ ነው። ልጅ እንደ ጉድ ያማረው አበጋዝም ምኞቱን እንዳዘለ ዕድሜውን ቆጠረ። ብዙ አማራጮችን ቢሞክርም የሚሳካ ነገር አልሆነም። ልጅ ያላቸው ጓደኞቹ የሱ ልጅ ፍለጋ መባዘን ትርጉም አይሰጣቸውም። አንተ እኮ ተምረሃል፣ በዚያ ላይ ገንዘብ አለ፣ ምን ያስጨንቅሃል? ፈታ በል ይሉታል። በተቃራኒው አንዳንድ እናቶች ደግሞ የሕፃን ልጅ አንገት ስር ሽታ ነፍስን ያድሳል እያሉ ችግሩን ሳያውቁ ያጓጉታል። በሁለቱም ዋልታዎች ግን የሱ አቋም አንድ ነው፣ ልጅ ይፈልጋል። ሞክሮ ሞክሮ አልሳካ ቢለው ታዲያ በራሱም በኑሮም ተስፋ መቁረጥ ጀመረ። ይህ ደግሞ ቀስ በቀስ ጨካኝ ሰው እያደረገው ነበር። በራሱ ላይ፣ በሌሎች ላይ፣ በሀገር ተስፋ ላይ መጨከን አበዛ። ለማን ስል ነው የምሠራው? ለማንስ ስል ነው የምለፋው? ለሚሉት ጥያቄዎች መልስ ስላጣ ለነገ ብሎ የሚሠራና የሚኖር ሰው መሆን አልቻለም። ልጅና ሕሊና ከሌለህ ከራስ በላይ ንፋስ ለማለት ቅርብ ትሆናለህ። ሀገር ኖረች አልኖረች፣ ከሰረች ወደቀች፣ ቆረቆዘች፣ የአንተ ጥቅም እስካልተነካ ድረስ ደንታም አይሰጥህም። አበጋዝም እንዲሁ በልቼ ጠጥቼ ተዝናንቼ በምቾት ኖሬ በምቾት ልለፍ እንጂ ምን አገባኝ የሚል አይነት ሰው ሆነ። በትምህርቱና ልፋቱ የተቆጣጠረውን ሥልጣን እንደ ልቡ መዘወር ጀመረ። የመንግሥት ብር መዘበረ፣ ሙስናውን አደራው፣ በጉቦ ብር ኪሱን አሳበጠ፣ ቤት ሠራ፣ መኪና ገዛ፣ የባንክ ደብተሩን ቋት አጨቀ። አዲስ የሠራው ቤት ውስጥ በገባ በሳምንቱ ግን ኤልሳን ከልጇ ጋር ተቀምጣ አያት። ለዘመናት ተለይቷቸው ኖሮ ዛሬ ያገኛቸው ሚስትና ልጁ መሰሉት። እየሮጠ ሄዶ ሊያቅፋቸውም ዳርቶት ነበር። አበጋዝ አንድ ላይ ሊያጠቃልላቸው የቋመጠላቸው ሚስትና ልጁ እንዲሆኑ የወጠንላቸው እናትና ሕፃን ለማጥመድ ተነሳ። እንደ ልክፍት ቢሆንበት ሙሉ ኃይልና ገንዘቡን መድቦ ተንቀሳቀሰ። በመጨረሻም ተሳካለትና አገኛቸው፣ ወደ ቤቱም አስገባቸው። ወደ ቤቱ ለመግባታቸው የእነሱ ምክንያት ምንም ይሁን ምን እሱ ግን ደስተኛ ነው። የፈለገውን አግኝቷልና ምን ተዳው። ይቺ ተመኝቶ ያገኛት ሴት ያው ዛሬ ደግሞ ከጎኑ አኩርፋ ተኝታለች። ባህሪዋ ከወትሮ ተቀያይሮበታል። ከሥራ ሲመለስ ጭራሽ የማያውቃት ሌላ ሰው ሆና ጠብቀዋለች። አበጋዝ ልብሱን ቀያይሮ ከአልጋው እንደተከተተ ኤልሳ በበኩሏ ከአልጋው ላይ ተነስታ ምንቅር ምንቅር እያለች ተረማመደች። ከቁም መስታወቱ ስትደርስ
እጆቿን አጣምራ ቆመች። ዛሬ ምን ሆነሻል ግን? ያልሆንኩትን ብትጠይቀኝ አይሻልም? ምን ተፈጥሮ ነው? አበጋዝ ግራ ተጋባ። አንተማ ምን አለብህ እቴ፣ ዘና ብለህ ተኛ። በየቀኑ እየመጣ የሚበጠብጠው እኔኑ ነው። ማን ነው እሱ? ለይኩን። እሱ ሰውዬ ደግሞ ምን አድርጊ ነው የሚልሽ? ከተኛበት ብድግ ብሎ ቁጢጥ አለ። ዛሬ ጭራሽ ቤቴ ድረስ መጥቶ በሩን ሲደበድብ ነበር አለችና ኤልሳ ፊቷን ቅጭም አድርጋ ወደ አበጋዝ ዞረች። መጨፍገጓ በምላሷ የምትናገረው ውሸት በዓይኖቿ በኩል አምልጦ እንዳይወጣ ስትታገል መሆኑ ነው። አበጋዝ ወዲያው በንዴት ጦፈ። ዘሎ ካልጋው ወረደና ወደ በሩ አመራ። ኤልሳ በፍጥነት እጁን ለቀም አደረገችው። ዞሮ ሲመለከታት ከቀድሞ በተቃራኒው የተረጋጋ ስሜት ውስጥ መሆኗ ግራ አጋባው። ተዋቤ፣ አሁን በዚህ ንዴት እሱ ጋር ሄደህ የምትጸጸትበትን ነገር እንድታደርግ አልፈቅድልህም። ከዚህ በላይ እንዴት እስኪደፍረኝ ድረስ ልጠብቀው ነው? አለ አበጋዝ ነጻ እጁን እያወናጨፈ። ይሄ ተንከሲስ ሰውዬ እስካለ ድረስ ሰላማችንን እየረበሸ መቀጠሉ አይቀርም። እሱን እኔም ቀድሜ አስቤበታለሁ አለችና እጁን ለቃው ወደ ቁም መስታወቱ ተመለሰች። ይህንን ክብር የሌለው መናጢ እንዴት እንደምንሰራለት እኔ ነኝ የማውቀው። ብቻ አንተ ይህን ንዴትህን ተውና ለነደፍኩት ዕቅድ እንድታገዘኝ ብቻ ነው የምፈልገው። አበጋዝ በንዴት እየተንጎራደደ መለሰላት። በምንም አይነት መንገድ ላግዘሽ ዝግጁ ነኝ። ምንድን ነው ያቀድሽው? የአፍቃሪዋ ማስታወሻ። አገኘሁት እኮ ታግሼ በተራዬ ገነቴን እኔ ያደረግኩት። ውስጡ ዘልቄ በአትክልት ቦታው ተመነሸነሽኩኝ። ውብ ጽጌረዳ ቀስሜ እየዘለልኩኝ ቦረኩበት። የደስታን ምንነት የሐሴትን ጽዋ ተጎነጨሁት። በፍቅሩ ሰክሬም ብዬ ሴት ሆንኩኝ። ውድዬን አቀፌው ተኛሁ። ስሜው ነቃሁ። ኅብረ ከዋክብት የሚቀኑበትን ብርሃን በሕይወቴ ሳሎን በርቶ አየሁ። ሞቅም አለኝ። እነሆ ሰርክ የማልጠግበውን የሰማይ መናም ቀመስኩኝ። ደስም አለኝ። ማርና ሐለዋ እንዲጣፍጡ ሁሉ ኑሯችን ጣፈጠ። ቢራቢሮና አደይ እንዲያምሩ ሁሉ አማርን። ያልበረታውን ገመናውን ባልበረታው ገመናዬ ጎበኘሁት። አብረንም የዘላለም የሚመስል ፈንጠዝያ ውስጥ እርቃናችንን ጠለቅን። አብረንም መፎያልን፣ አንድ ሆንን። ማንም ላይለየን ተጣመርን፣ ተጣበቅን። በአንድ ዝንጥ ባለ በዘመናዊ ዕቃዎች ቂቅ ምን ቂቅ ባለ የቅንጦት ቪላ ሳሎን ውስጥ ሁለት ጎልማሶች እየተጫወቱ ነው። ፎቴ ወንበር ላይ ፈልሰስ ብለው ተቀምጠዋል። ከመካከላቸው ካለው ቄንጠኛ ክብ ጠረጴዛ ላይ ጠንከር ያለ መልእክት ያለው ውድ የስኮች ዊስኪ ተሰይሟል። በስተግራ በኩል የተቀመጠውና የቤቱ ባለቤት የሆነው ድንደን ያለው ሰውዬ ጌታቸው ይባላል። ባለው የባለሥልጣን ዝምድና በጥቂት ዓመታት ውስጥ የከፍተኛ ፍርድ ቤት የመሃል ዳኛ መሆን የቻለ የሕግ ምሩቅ ነው። በስተቀኝ በኩል የተቀመጠውና በዕድሜ አነስ የሚለው ሰውዬ አበጋዝ ነበር። እኔና አንተ ስንትና ስንት ሥራዎችን እንደ ሥራን እንግዲህ የማይታበይ ነው። ሥራ አልከው ጃል። እና ምን ልለው ፈልገህ ነበር? አንተ ደግሞ በዚህች የጉድ ሀገር እየተፈጸሙ ስንት የማይወሩ ነገሮች እንዳሉ ለአንተ ልንገርህ ደግሞ አለና አበጋዝም በሳቅ አጀበው። ይሁና አሎያቴ። እሺ ታዲያ በነገርኩህ ነገር ተስማማህ? አዎ፣ ያን ያህል የሚያስጨንቀህ ሰው ከሆነ መፍትሄ እናበጅለታለን። የነገርከኝ ዕቅድም ነገሮችን ቀላል የሚያደርግ ይመስለኛል። ነገር ግን አለና ዳኛው ጌታቸው ውስኪ ጠርሙሱን ከፍቶ ብርጭቆውን ከአፍ እስከ ገደፉ ሞላው። ነገር ግን ምን? ጠየቀ አበጋዝ። እንዲያው ብሯ ትንሽ አነሰች። ባይሆን 100,000 ጣል አድርግባት አለና ከሶፋው ተመቻችቶ የጎሪጥ አየው። እሺ ካልክ ይሁን፣ ብቻ ጉዳዩን በምስጢር ያዘውና ያስፈልጋሉ የምትላቸውን ሰዎች ብቻ አካተህ በአግባቡ ይፈጸም። አይ ወዳጄ አበጋዝ፣ እያወከኝ እንኳን ይቺንና ስንቱን ጉዳይ ፈጣጥመን የለ እንዴ? ይልቅና ለጤናችን ለአዲሱ ቤተሰብህ ና በናትህ። ቺርስ። ገጭ። ይህ በሆነ በሳምንቱ
የሲቪል ልብስ የለበሱ 2 መርማሪ ፖሊሶች ሌኩን የተከራየውን ቤት በር በኃይል ደበደቡ። ሀገር አማን ብለው ተኝተው የነበሩት ሜሮንና ሌኩን በድንጋጤ ብድግ አሉ። ምንድነው ጉዱ ሌኪ? አለች ከደረቱ ላይ ልጥፍ ብላ። ሐሳቧን ጥላ ጭንቀቷን ገድላ ተኝታ የነበረችው ሜሮን በቅጡ አልነቃችም ነበር። እኔ እንጃ ሜሪ አለና ሌኩን ልብሱን በፍጥነት ለባብሶ ወደ በሩ አቀና። በሩን ሲከፍት አንደኛው ፖሊስ ቃልም ሳይተነፍስ እጁን ጠምልሎ ያዘውና በካቴና አሰረው። እየሆነ ያለው ነገር ግራ የገባው ሌኩን እናንተ ማን ናችሁ? ለምንድን ነው የምታስሩኝ? እያለ ደጋግሞ ቢጠይቅም ፖሊሶች ነን ከሚል አጭር መልስ በቀር ምንም ማብራሪያ አላገኘም። በድንጋጤ ደንዝዛ ከመኝታ የነበረችው ሜሮን ምንም መናገርም መንቀሳቀስም አልቻለችም። እየሆነ ያለውን ነገር ትርጉም ከመረዳቷ በፊት 2 ሰዎች ሌኩንን አስረው ወሰዱት። ሁሉም ነገር የሆነው በድንገትና በፍጥነት ነበር። ሜሮን ወደ ራሷ የተመለሰችውም የፖሊሶች ቶዮታ ፒካፕ ሌኩንን እንደጫነች ከአካባቢው ከራቀች በኋላ ነበር። ዶክተር ሶፎንያስ በምናብ ዓለም ውስጥ ይነሆልል ይዟል። ያ የቴኳንዶ ማስተር ከፈጠረበት አስገራሚ ኃይልና ንቃተ አካል ነሽጦ ወደ ቀጣዩ ሸለቆ በሽምጠጣ ተጓዘ። በሁለተኛው ቀን ወደ ሁለተኛው ዋሻ እየተቃረበ ሲደርስ ልብን የሚሰልብ ልዩ ዜማ ወደ ጆሮው ይንቆረቆር ጀመር። ቀስ እያለ ወደ ዋሻው ተጠጋ። አንድ ብርቱካንማ ቀሚስ የለበሱ ፀጉራቸው የተንዠረገገ አባት ከዋሻው ውስጥ ቁጭ ብለው በገና ይደረድራሉ። እሳቸው ካፋቸው አንድም ቃል አይወጣም። ዜማዎቹ ግን የነፍስን ጽዋ እንደሚሞሉ ፏፏቴዎች ይንዠቀዠቃሉ። እንደ ቅልስልስ የዝናብ ጠብታዎች እየወረዱ ከልብ ውቅያኖስ ውስጥ ይገማሸራሉ። ምስጋና፣ ሐሴትና ፍስሐ የሚባሉ መልእክቶችን አዝለዋል። ሶፎንያስ ቀልቡን ሰብሰብ አድርጎ ከሽማግሌው አጠገብ ተቀመጠ። ዘለግ ላሉ ደቂቃዎች ድምፁን አጥፍቶ በዜማቸው ውስጥ በሰመመን ተመሰጠ። የተፈጥሮን ጥንስስ ዜማ በዜማዎቹ ውስጥ አጣጣመ። ልብን በሚሰውሩ ህቡዕ ንዝረቶች ምህዋር ውስጥ ተንሳፈፈ። በየትኛው ደቂቃ እንደሆነ ባያውቅም አንድ ልስልስ ያለ ምክር፣ ቅኔ ወዝክር ወደ ምናቡ መፍሰስ ጀመረ። ለኔ ብሎ ተረከበ። እንዲህም ይሆናል ልጅ ሶፎንያስ፣ ሁለተኛው እርከን ጋር ስትደርስ ዝምታን በወጉ ትቀዳጃታለህ። ይሄ የኪን ሸለቆ በውስጡ የቃል፣ የአንደበት፣ የቅኔ፣ የስም፣ የዜማ፣ የመልክ፣ የግጥም፣ የማዕረግ ስብስብ መድብልን፣ ርቱዕ ነቢብነትን አካቶ ታገኘዋለህ። በውስጥህ እንዳለ የጠፈር ነጋሪት የህዋ መለከት ታደምጠዋለህ። ስለ ዝምታ ምስጢር ብለህም አይዶል ጉዞህን የጀመርከው? እንግዲያውስ ይህ እርከን ወሳኙ ምዕራፍህ ነው አሉት ጠበቅ አድርገው። እሺ እቀበላለሁ፣ ከራሴም ጋር አዋህዳለሁ የሚል ሞገድ ከሶፎንያስ ሐልዮት ተለቀቀ። እንግዲያውስ ልብ በል፣ ወደ ምድራዊ ኑሮህ የመጣኸው በአጋጣሚ አይደለም። ሕይወት የተሰጠህ ለፈተናም ለፍርቱናም ነው። ዕለት ተዕለት የሚገጥሙህ የኑሮ መሰናክሎችህም የቃልና የተግባር መፍትሔ ይሻሉ። ታዲያ በዚህ ሂደት ውስጥ አንጎል በላይኛው ኅብረ ሰረሰር ሲወከል፣ የሁለተኛው እርከን ቆንጽላ የሆኑት ደግሞ ኩላሊትና ከበላዩም ያለው አድሬናል ከኩላሊቶቻችን በላይ ባለ ስብ ተሸፍኖ የሚገኝ እጢ ናቸው። በጭንቀትና ፈተናዎች ጋር ተያይዞ የሚመነጭ ኮርቲሶል፣ በአደጋ በጭንቀትና በፍርሃት ጊዜ ከአድሬናል እጢ የሚመነጭ ሆርሞን የሚባል ሆርሞንም ዋነኛው መልእክተኛቸው ነው። ከአደጋ ለማምለጥ አሊያም አደጋን ለመጋፈጥ ታስቦ የሚመነጭ ሲሆን በተጨማሪ ፍርሃቶች፣ ጭቅጭቆችና ትናንሽ ጸቦች፣ ንዴትና ብስጭቶች እንዲሁም ሌሎች የስሜት ዋልታዎችን ይፈጥራል። ይህን የቅርብ ክፍለ ዘመናት የሕክምናው ዓለም ግኝት የቀደሙ የጥበብ አባቶች ያውቁት ነበር። ለምሳሌ ሊቀ ትጉሃን ንጉሥ ዳዊት የኀጥኣን ክፋት ይጥፋ፣ ጻድቁን ግን አቅና፣ እግዚአብሔር ልቦናንና ኩላሊትን ይመረምራል ይልና በሌላ ቅዱስ ቃሉ ደግሞ ኩላሊቶቹን ተጽዕኖ ፈጣሪ አካላት እንደሆኑ ሲጠቅስ የመከረኝን እግዚአብሔርን እባርካለሁ፣ ደግሞም በሌሊት ኩላሊቶቼ ይገስጹኛል መዝሙረ ዳዊት ምዕራፍ 16 ቁጥር 7 ይላል። ጠቢቡ ሰሎሞን በበኩሉ በመጽሐፈ ምሳሌ ምዕራፍ 23 እንዳሰፈረው ልጄ ሆይ
ልብህ ጠቢብ ቢሆን ልቤ ደግሞ ደስ ይለዋል፣ ከንፈሮችህም በቀን ቢናገሩ ኩላሊቶቼ ደስ ይላቸዋል ብሎ ይመክራል። ጥበብ ከዚህ ግድም አለ። እነሆ የጠቢባን አስተምህሮ ሥረ መሠረቱ አንድ ነው። መልእክቱም በዝርው ከመናገር ይልቅ የጥበብን ቅዱስ ቃል መስማት፣ ከመናደድ ይልቅ መታገስ፣ ከመቸኮል ይልቅ ማስተዋል ዋጋ እንዳለው የሚያሳይ ነው። ከዛሬ ቀቢጸ ፌሽታና ተበርቻቻ ይልቅ የነገን ጠሊቅ ደስታ አስቦ መታገዝ ታላቅ ጥበብ ነው። የነፍስ እርካታ ለዛሬ ብለን ሳናቻኩል ለነገ ያሳደርነው ያበሰልነው የሕይወት ስንቅ ነው። በጽናት ዛሬ የተለፋበት የነገ ስኬትም እንዲሁ ውብና ያማረ ነው። ስሜታችንን ተቆጣጥረን ከተመስጦና ዕውቀት በኋላ የምናወጣት ቃል ከችኮላ ስህተትና ጸጸት ታድናለች። ይህችም እውነተኛ፣ ትሑት፣ ፍትሐዊ፣ ቀጥተኛና ትርጉም ያለው ለዘብተኛ ንግግር ውስጥ የምትገለጥ ቃል ነች። ለአስተዋይ ሰው ዝምታ የኑሮ ቀንዲል ነው። ዝምታ ማለት ግን ድምፅ አልባነት ብቻ አይደለም። ከጥንስሱም ድምፅ አልባነት በፍጥረታት ዓለም በምሉዕነት አይገኝም። ፍጹም ጸጥታ የሚባል ነገር በዚች ህዋ ውስጥ የለም። ፍጥረት የራሷ ዜማ አላት። የተከፈተ ጆሮ ያለው ሁሉ የፍጥረትን ሙዚቃ ያዳምጣል። ለምሳሌ ጸጥ ያልሁኝ ነኝ ያለ ማንም ሰው እንዳንተ ከከተማው ተገልሎ ለብቻው ቢቀመጥም ዙሪያው ላይ ያለ የነፋስ ሽውታ፣ የአፈሩ ኮሽኮሽታ፣ የውሃው ጨዋታ፣ የአውሬ ጩኸት፣ የወፎች ዝማሬን መሰል ድምፆችን መስማቱ አይቀርብ። ጆሮውን በእጁ ሐሳቡን በአንጎሉ ደፍኖ በተመስጦ ዓለም ቢያደባ እንኳ ሳንባው አየር ሲያስገባና ሲያስወጣ ይሰማዋል። ልቡ ሲመታ ይታወቀዋል። እነዚህን እንደምንም ረስቶ ከፍ ያለ የጸጥታ ደረጃ ላይ ቢወጣም ጆሮው ውስጥ ያሉ የደም ቧንቧዎች ሲሞሉና ሲጎሉ ይሰሙታል። ሰውየው የሚሰማው ምንም ድምፅ የለም ብንል እንኳ የሰው ልጅ ጆሮ መስማት የሚችለው የድምፅ እርግብግቢት መጠን ውስን መሆኑን መርሳት የለብህም። እናም እውነተኛ ጸጥታ ከፍጥረታት ዘንድ ሊኖር አይችልም። ሰውየው የሚሰማው ምንም ድምፅ የለም ብንል እንኳን የሰው ልጅ ጆሮ መስማት የሚችለው የድምፅ እርግብግቢት መጠን ውስን መሆኑን መርሳት የለብህም። የሰው ልጅ ጆሮ መስማት የሚችለው ፍሪኩዌንሲ ከ20 ሄርዝ እስከ 20,000 ሄርዝ ድረስ ብቻ ነው። ከዚህ ወሰን ውጪ ያሉ የድምፅ እርግብግቢቶችን ከሚያዳምጡ እንስሳት መካከል ዝሆን አንዱ ነው። እናም እውነተኛ ጸጥታ ከፍጥረታት ዘንድ ሊኖር አይችልም። ለዚህም መሰል ኢዮብ የዝምታን ድምፅ ሰማሁ ያለው እነሆ በፍጥረት ቀመር ውስጥ ዝምታ ያልነው ጸጥ ማለት እንዳልሆነ ሊገልጽ ይህንን ብሏል። እናም በነፍስና መንፈስ ምጥቀት ውስጥ ካልሆነ እውነተኛ ዝምታን ማጣጣም አዳጋች ይሆናል። በሥጋዊ አካላችንና ምላሳችን አለማውራት ብቻውን ዝምታን አይወክሉም። ይህንን እውነት በሚገባ ልብ ትል ዘንድ ደጋግሜ እልሃለሁ። ዝምታ ጸጥ ማለት ብቻ አይደለም። ከዚያ ይልቅ በረብሻ ውስጥ ያለ የከተማ መናኝ የመሆን ጥበብንም አዝሏል። በውኑ እየገባኝ ነው፣ ግን ዝምታ በፍጥረት ውስጥ የለም ያሉኝ በሌላ መልኩስ ሊበራራልኝ ይችላል? ጠየቀ ሶፎንያስ። ምን መሰልህ ልጅ ሶፎንያስ፣ ዝምታ ጸጥታ አይደለም ስልህ በሰበብ ነው። ምክንያቱም እውነተኛ ጸጥታ ከፍጥረታት መገኘት በፊት ከፈጣሪ ዘንድ ብቻ የነበረ ነው። ያ ፍጹም ጸጥታና መዓልት ሁሉም ከሁሉም ጋር አንድ ሆኖ የነበረበት የመልአት ስክነት በአንዲት ቃል ከተዋጀ ሁን ብሎ ከሆነ ዜሮ የነበረው ሞገድ በአዎንታና አሉታ መካከል ተርገብግቦ ህዋ አክናፋቷን ዘርግታ ከተርገፈገፈች በኋላ እውነተኛ ጸጥታ የሚባል ነገር ተፈጽሟል። ፍጹም ሰላምም በጠፈር ውስጥ ተፈጥሯል አሉና ባለ ብርቱካናማው ቀሚስ የዜማ መልእክተኛ ገለጻቸውን ለአፍታ ገታ አደረጉ። እሺ፣ ሁሉንም ዕውቀት ከልቤ ተቀብያለሁ አለ ሶፎንያስ። የዝምታ ዜማ ግን ምንድን ነው? ዝምታ ከምንም በላይ ወደ ጥበብ ዘንበል ትላለች። ዝምታ ዘማም የሆነ ዜማና ግጥም አላት፣ ቅኔና ምት አላት። በነፍስህ ጎጆ ውስጥ እልፍ ቃላት የማይገልጡት ዜማ አለ። ሩሚ ከጆሮ በላይ የሆነ መዝሙር ትዘምራለች፣ የህሊናን ዘፈን ታዜማለች። ሙዚቃና ውዝዋዜም በውሉ ካየሃቸው ከዚህ ሁኔታ ጋር የተያያዙ ናቸው። አንድ ጥሩ የጥበብ ሥራ ለማቅረብ ብዙ የዝምታና የዝግጅት ጊዜ ያስፈልጋል። ዓለማችንን የለወጡ ትላልቅ ግኝቶች የፈለቁት
ከብቸኝነትና ከዝምታ ውስጥ ነው። ከዝምታ ውስጥ ፍጥረት በሙሉ ተወልዷልና ዝምታ ውስጥ የፈጠራ ችሎታ ይዳብራል፣ የማስታወስ ብቃትም ይጨምራል። ተሰጥኦን ለማውጣት ተመስጦ የግድ ያሻል። እንዲሁ ሙዚቃን ከሙዚቃ ምን ይለየዋል ብትል ሙዚቃው ከመውጣቱ በፊት ለምን ያህል ጊዜ በዝምታ ታስቦበታል፣ ምን ያህል ጊዜስ በዝምታ ተደጋግሞ ተደምጧል የሚለው ነው። እነሆ በእያንዳንዱ ምትና ዜማ መሃል እጅግ በጣም አጭር የጸጥታ ረፍቶች ባይኖሩ አንድም ሙዚቃ በዓለም ላይ ባልተፈጠረ ነበር። ጥሩ ዘፋኞች ጥሩ ጆሮ አላቸው የሚባለው ለዚህስ አይደል? ነገር ግን ጥሬ አድማጭ ለመሆን የጆሮ መኖር ብቻ በቂ አይደለም። ይህንን እውነታ ፈጣሪ በቅኔ ሲነግረን ግዙፉ የዝሆን ጆሮ እኩል እግሩንም የሚሰማ አድርጎ ፈጠረው አሉና በፈገግታ አስተዋሉት። ዝሆኖች ያንን የሚያክል ጆሮ ቢኖራቸውም በተለይ ከሩቅ የሚመጣን የድምፅ ሞገድ ለመለየት እግሮቻቸውን ይጠቀማሉ። ጆሮአቸውን እንደ ቬንቲሌተርም ይጠቀሙታል። የዝሆን እግሮች በተለይ ከሩቅ የሚመነጩና ትናንሽ እርግብግቦች ያላቸውን ድምፆች የሚለዩ ሲሆን ግዙፍ ጆሮቻቸውም ድምፆችን ከመሰብሰብ በላይ የውስጣዊ ሙቀት የማስተንፈስና በዝሆኖች መካከል የምልክት መግባቢያ ሆነው እንደሚያገለግሉም የቅርብ ጥናቶች ጠቁመዋል። እነዚህ ምን ግዙፍ ቢሆኑም በእርጋታና ዝምተኝነታቸው የሚታወቁ እንስሳት በዕድሜ ዘመናቸው እንቅልፍ የሚባል ነገር ባይናቸው አይዞርም። ሽማግሌው መምህር ቀጠሉ። ይህንን ወቅ መስማት ያለው ከዝምታ ነው፣ ውበትም ያለው ከመጮኹ ሳይሆን ከመመሰጡ ነው። እናም ዝምታን ከመሰል ጥበቦች ውስጥ መፈለግ ያላየሃቸውን ቅጽበታዊ የአብርሆት በሮች ይከፍትልሃል። በእነዚህ በሮች ውስጥ ከሚመላለሱትም ጋር ትገናኛለህ። ይህንንም የመገናኛ አውታር እንለዋለን። በዚህ እልፍ የዝምታ ቅንጣቶች ውስጥም ሰው ሳይነጋገር ይግባባል። ሌላው የምመክርህ የሐሳብ ዜማ የሌለው አንደበታዊ ንግግርህን መቆጠብ እንድትለማመድ ነው። እጅግ አስፈላጊ ካልሆነ አንዳች አትናገር። ያኔ ብቻ ባዶ በርሜል አብዝቶ ይጮኻል የተባለው ምሳሌ ይገባሃል። ብሮች ዝም ብለው ለምን ሳንቲሞች እንደሚንኮሻኮሹ ትገነዘባለህ። ማንም ሰው ለሙከራ ያህል በየቀኑ የሚያወራቸውን ቃላት በግማሽ ቀንሶ ቀኑን ቢያሳልፍ ልዩነቱን ያየዋል። የነፍስን እውነተኛ ዘላቂ መቆበድ ወይም ደስታ ይጎናጸፋል። አንተም ይህን ብታደርግ ከምታስበው በላይ ውስጥህ በሰላም ይሞላል። አርምሞ ማለት ሌላ ምንም ሳይሆን በዕለት ተዕለት ሕይወትህ ላይ ውስጣዊው የሰላም ማዕበልህን የመቆጣጠር ብቃት ማለት ነው። ያኔ ውጫዊ ድምፆችና ረብሻዎች የውስጥን የሰከነ ባሕር አያደፈርሱትም። የሚዲያ ድግምቶች አያደነዝዙህም። ድግምት ማለት አንድን ነገር እየደጋገሙ በማሰብ በመጥራት በማድረግ ወደ እውነታ የመቀየር ሂደት ነው። በተለይ ባለንበት ዘመን እንደ ቲቪና ሞባይል ባሉ አውታራት ሕዝብ ይደገምበታል፣ አሊያም ሳያውቀው ሂፕኖታይዝ ይደረጋል። አንድን ውሸት ወይም ስህተት የሆነ ተግባርም ሆነ መረን የለቀቀ ባህሪ በተደጋጋሚ ለሕዝቡ በማሳየትና በማሰማት ሰው ጉዳዩን ትክክለኛና እውነተኛ እንደሆነ እንዲያምን ይደረጋል። ለምሳሌ በልብ አንጠልጣይ ፊልም ልቡ የዋጀጀ ሰው በፊልሙ ውስጥ የሚከሰቱ ነገሮችን ሳያስበው ሙሉ በሙሉ ወደ ኋለኛው ወይም አመክንዮ የማይሻው ሰብኮንሽየስ አእምሮ ክፍል ያጠራቅማል። ይህንን የድግምት መንገድ ከሚጠቀሙት መካከል ትልልቅ ዓለም አቀፍ የዜና ተቋማት የሚጠቀሱ ሲሆን የውሸት ወሬን እንኳን በድግግሞሽ ብዛት እውነት አድርገው መስበኩን ተካዋሊያ ይጠቀሳልናም የምናይ የምንሰማና ከሮማውያን ከኤዥያውያን ከማርሻል አርት በፊት ግን ጥንታዊ አፍሪካውያን ራስን የመከላከል ጥበብን ሞንቱ ይሉት ነበር። ይህንንም የሚመስል በዳንስ መሰል እንቅስቃሴ የታጀበ አሁንም በደቡባዊ ኢትዮጵያ የሱሪ ጎሳ አባላት ዱላ በመጠቀም የተካኑ እንደሆኑ ይታወቃል። ጥበብ ጥንታዊ መሆኑን የቫይስ ሪፖርተር በአንድ ወቅት ዘግቧል። የፈረስ ጉግስና ውርወራም በባህላችን የሚገኙ መሰል ጥበቦች ናቸው። ኤዥያውያን ያንን ትምህርት ተቀብለውና አራቀው አሁን ለደረሰበት ደረጃ ማብቃታቸውን እያመሰገንን ዓለም በአድሏዊነት የደበቀውን ሌላኛውን የጥቁር ቅድማያቶቻችንን አስተዋጽኦም ግን እንናገራለን። ይህም ዕውቀትና ጥበብ በቅድሚያ እኛ ልናምንበት ስለሚገባ ነው። ይህንን ስናምንም እንደ ቴኳንዶ፣ ካራቴ፣ ውሹ መሰል ጥበቦችን እንደ ባዕድ ማየት እናቆማለን። በስፋት ከተገበርነውም እንደ ሀገር በተለያዩ አልባሌ ነገሮች፣ የመጠጥና መሰል ሱሶች፣ የፊልምና ኳስ ቁማር ሱስ ወዘተ የተጠለፈውን ወጣት ጤናውን የሚጠብቅ
በአደጋ ጊዜ ሀገሩን ለመጠበቅ ለውትድርና ዝግጁ፣ በዕለት ተዕለት ሥራውም ላይ ንቁና ፈጣን የሆነ ብሎም በሥነ ምግባር የታነጸ ብቁ ትውልድን ለመፍጠር ያግዛል። አሁንም ቢሆን በኢትዮጵያችን ዙሪያ የሚገኙ መሰል የስፖርት ማሰልጠኛዎች ብዙ ወጣቶችን እየቀረጹ ይገኛሉና ሊበረታቱ ይገባል። እንደነ ማስተር አብዲ ያሉ ኢትዮጵያውያን የማርሻል አርት ጠበብቶች በዓለም አቀፍ መድረክ ኢትዮጵያን እያስጠሩ ጥበቡ ከደማችን ጋር የተዋሃደ እስኪመስል አኩርተውናል። ወደፊትም የሚገባው ትኩረትና ድጋፍ ተሰጥቷቸው በተለይ በታዳጊው ላይ ሰፊ ሥራ እንዲሰሩ ማድረግ ያስፈልጋል። በየቀበሌው መሰል ልምምዶች እንዲኖሩ ማድረግ ያሻል። ከዚያም አልፎ ኢትዮጵያዊ የሆነ መሰል ጥበብን መፈልሰፍና ማቀናጀት ቢቻል መልካም ነው። እንግዲህ ይህንን ሁሉ የምነግርህ ሶፎንያስ የአካል ጤናና ንቁነት የመጀመሪያው እርከን መሠረት ስለሆነ ብቻ አይደለም። ይልቁንም በሰውነትህ እንቅስቃሴዎችና የውሹ ትርኢቶች ውስጥ ዝምታ ራሱን ይገልጣል። ብዙ ጊዜ እንቅስቃሴ ላይ ያለን ሰው ብታስተውለው ጸጥ ያለ ነው። ጎል ሊያገባ ሲል የሚያወራ ኳስ ተጫዋች፣ በቡጢ ተጋጣሚውን ሊነርት ሲል የሚናገር ቦክሰኛ፣ አሊያም ለማሸነፍ 100 ሜትር ርቀት ቀርቶት እየከነፈ ሳለ የሚለፈልፍ ሯጭ ማግኘት ከባድ ነው። የስፖርትና ውዝዋዜ መሰል ጥበቦች አንዱ መገለጫ ዝምታ ነው። እዚህ ግድም ቃላት በሰውነት እንቅስቃሴዎች ይተካሉ። በመጨረሻም የምጨምርልህ ነገር አመጋገብህ ላይ ጥንቃቄ እንድታደርግ ነው። በምትበላው ምግብ ሰውነትህ ይበረታል፣ ይገነባል። ታዲያ ቤተ መቅደሱን በእንቧይ ካብ የሚገነባ ሰው ቂል አይደለም ወይ? እንዲሁ ሁሉ አንተም አመጋገብህን ምረጥ። አትክልትና ፍራፍሬ፣ አዝርዕትን አብዛ። በቻልከው መጠን ጹም። አፍ ሲጾም ልብንም ከተንኮል ለማራቅ ጥሩ ነው እና በጤነኛ አካል ላይ ተመስጦ ሲጨመርበት ሕይወትን ትኖራታለህ ሳይሆን ትሆናታለህ። አንተ ራሱ በእጆችህ መላወስ፣ በእግሮችህ መራመድ፣ በሳንባህ መተንፈስ ውስጥ የምትገለጥ ሕይወት ዮድን በመዝሙረ ዳዊት የተጠቀሰ ስም አምላክ ታስደስታለህ። ንቁ፣ ብቁ፣ ጠንካራና ብርቱ ትሆናለህ አለና በአትኩሮት ከተመለከተው በኋላ ከወዲያኛው ገደል ላይ የቆመችው ዋልያ ትታያለች ሲል ጠየቀው። ሶፎንያስም ወደ ጠቆመው አቅጣጫ ዞር ብሎ ዋልያዋን ካያት በኋላ በግርምት አዎን፣ አየር ላይ ነው እንዴ ቆመችው ብሎ መልሶ ጠየቀው። ዋልያዋ ሽቅብ ካሾጠጠው አለት ላይ ተቆናጣ ላያት የእውነትም በተአምር አየር ላይ የቆመች ትመስል ነበር። አየር ላይ አይደለም የቆመችው ወዳጄ፣ ግን ይቺ ንቁና ደፋር ዋልያ በራስ መተማመኗ እጅግ የጠነከረ ስለሆነ ፈጣሪ የሰጣትን መክሊት ተጠቅማ ከገደልና ተራሮች ወገብ ሳትወድቅ ትራመዳለች። ዋልያዎች መንፈሳዊ የጽናት ሕይወትን የሚወክሉ የብርታት ዋልታዎች ናቸው። ብዙ ቅዱሳንም በአርምሞ ውስጥ ሳሉ በዋልያዎች ታጅበዋል። ከልባቸውም ኢትዮጵያዊ ብርቅዬ እንስሳት ናቸው። ባይገርምህ ብዙ ጊዜ በአውሮፓ አገራት ሊያራቧቸው ሞክረው አቅቷቸዋል። ሌላዋ የዝምታና አርምሞ ተምሳሌት እንስሳም ንስር ናት። ስለ ንስርና ዋልያ አብዝታ አስብ አለና በኩራት ዋልያዋን አያት። ከዚያም ያጣጠፋቸውን እግሮቹን አፍታታ። በዝግታም ተነስቶ ከፊቱ ቆመ። ሪዙን እየዳበሰ ደግሞ ቁልቁል ሶፎንያስን አስተዋለው። እንግዲህ የመጀመሪያውን እርከን ዕውቀት በመጠኑም ቢሆን ካስገነዘብኩህ ዘንዳ አሁን በምናብህ የትውስታ ምህዳር ውስጥ በርካታ መሰል ጥበቦችን እንድጭንልህ ፈቀድልኝ ሲል ጠየቀው። ሶፎንያስም እኔ ምን ገዶኝ በሚል የስምምነት አይነ ልቦና አስተዋለው። ሰውየውም በእጁ ይዞት በነበረው በትር ግራና ቀኝ ትከሻዎቹን መታ መታ አደረገው። ቀጥሎም አይንን የሚያንጠባርር እፍጋታዊ ብርሃን ሲለቅበት ራሱን ስቶ ተዘረረ። ዶክተር ሶፎንያስ ወደ ነፍሱ ሲመለስ ድሮ የማያውቃቸውን ብዙ የአካል ብቃትና ራስን የመከላከል ጥበቦችን ያውቅ ነበር። ኤልሳ ከፍ ካለው ኑሮዋ ከላይኛው መስኮቷ ቆማ ከድሮ የዝቅታ ጎጆዋ ውስጥ 2 ወጣቶች ተቃቅፈው ሲወጡ አየች። አይኖቿን አላመነቻቸውም። አተኩራ ብታጣራ እውነትም ራሳቸው ናቸው። ልቧ ዝቅ አለባት። ለይኩን እኮ ነው ሜሮንን አቅፎ የወጣው። ኤልሳን እንደሆነ ነገር አደረጋት። ተቆነጠነጠች፣ ተብከነከነች፣ ተብሰለሰለች፣ ተንጨረጨረች። እንደምንም ግድግዳ እየተደገፈች ወደ አልጋዋ ቀናችና ከግርጌዋ ቁጭ አለች። ስላየችው እየሆነ ስላለው ካርማ
በሂንዱ ሃይማኖት ያለ አስተምሮ ሲሆን ማንኛውም የሰራኸውም ጥሩም ይሁን መጥፎ ነገር ተመልሶ በሆነ መንገድ አንተኑ እንደሚያገኝህ የሚጠቁም ቃል ነው። ሁሉም ሰው የዘራውን ያጭዳል እንደማለት። በሐሳብ ሙግት ገጠመች። ሜሮንን እኮ ተወዳታለች ማለት ተወዳት ነበር። በዚህ ብርሃን ብዙም ባልጎበኘው ሕይወቷ ውስጥ ጓደኛዋ ብርቅዬ ፋኖሷ ነበረች። በማይረዳት የቅርብ ሩቅ ቤተሰብ ውስጥ ስታድግ ያጣችውን ፍቅር በመጠኑም ቢሆን ከሷ አግኝታለች። የሆዷን የምትነግራት ምስጢረኛዋም ነች። ዛሬ ግን ታደርጋለች ብላ ያልጠበቀችውን ነገር ስታደርግ አገኘቻት። በታምር ይሆናል ብላ ያልጠበቀችው ሆነ። የሰው ልጅ የጣለውንም ቢሆን ሲያነሱበት አይወድም የሚሉት ብሂል ዛሬ ገባት። ኤልሳ በግልጽ የነገ ምቾቴን ሊሰጠኝ አይችልም ብላ ነው ሌኩንን የራቀችው። ከምትጠላው ድህነት የመውጫ ትኬቷ አበጋዝ እንደሆነ አምናለች። ዛሬ ሌኩንን ከሜሮን ጋር ስታየው ግን የሆነ የማታውቀው የቅናት ስሜት ደምስሮቿን ተቆጣጠራቸው። ለወንድሟ ከነበራት ቅናት ቀጥሎ ይህን ያህል ስትቀና ሁለተኛዋ ነው። ሌኩንን ብትጥለውም የእሷ ቅሪተ ነፍሶችም እሱ ጋር ቀርተዋል። በሕይወታችን ውስጥ አብረን ገመናችንን ገልጠን ከምናሳልፋቸው ሰዎች ጋር ሥጋዊ ብቻ ሳይሆን የሐሳብ የነፍስና የመንፈስ ውህደት እናካሂዳለን። ስንለያይም የሚቃወሱት እነዚህ ሁሉ የማንነት አካላቶቻችን ናቸው። አብራ የጣለቻቸው ትዝታዎችና ባለቤትነቶች አሉ። በዚያ ላይ የልጁ አባት ነው። የፈለገ ብትርቀው የማትፍቀው እውነት አለው። መርዕድ ያበጋዝ ልጅ እንደሆነ እየነገረች ልታሳድገው ብትወስንም ይህ ግን እውነቱን እንዳያውቀው በቂ ማስተማመኛ አይደለም። በዚህ ተቀራርቦ በሚኖር ማኅበረሰብ ውስጥ የወሬ ሽንቅሮች እጅግ ብዙ ናቸው። ነገር ግን የአቅሟን ትሞክር ዘንድ ወስና ነበር ቁጭ ያለችው። ዛሬ ግን ሌላ ጉድ መጣ። የቀድሞ ባሏ ሌኩንና የቅርብ ጓደኛዋ ሜሮን አብረው ተጣመሩ። ያን ቀን ኤልሳ